ዝርው ግጥም ነው የማቀርብላችሁ። ዝርዝር ግጥምም ልትሉት ትችላላችሁ። እኔ ግን ዝርው ግጥም ብየዋለሁ። ኢየሱስ ለሰው ቢመጣም ሰው እንዳይቀበለው ሆኖ ነው የተመላለሰው። ፈጽሞ ከሰው ተፈጥሯዊ ባህሪ ጋር ይቃረናል። ታዲያ ሰው ባይቀበለው ምን ይገርማል? ኢየሱስ ለሰው ሁሉ ግራ ነበር። ውልደቱ ግራ ነው። እንደ ንጉሥ ተጠብቆ እንደ ባሪያ መጣ። ያለ ወንድ ፍቃድ ተወለደ። ትምህርቱ ግራ ነበር። ነፍሱን የሚያድናት ያጠፋታል፣ ነፍሱን ስለኔ የሚያጠፋት ያድናታል። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣው። ጠላቶቻችሁን ውደዱ፣ ሰውን ከአባቱ ሴትን ልጅ ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ። ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። መጎናጸፊያ ለሚወስድብህ እጀ ጠባብህን አትከልክለው። ለሚነምልህ ሁሉ ስጥ፣ ንብረትን የሚወስድ እንዲመልስልህ አትጠይቀው። ያላችሁን ሽጡና ለድሆች ስጡ። እኔን መከተል የሚወድ ቢኖር ራሱን ይካድ። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱንም የሚያዋርድ ከፍ ይላል። በሰዎች ዘንድ የከበረ በእግዚአብሔር ዘንድ የረከሰ ነው። ወደ እኔ የሚመጣ ሁሉ አባቱንና እናቱን፣ ሚስቱንና ልጆቹን፣ ወንድሞቹንና እህቶቹን የራሱንም ሕይወት እንኳ ባይጠላ ደቀ መዝሙሬ መሆን አይችልም። እንዲህ ነው ትምህርቱ። አኗኗሩ ግራ ነበር። ለወፎች መኖሪያ ያላቸው የሰው ልጅ ግን ራሱን የሚያስጠጋበት የለውም የሚል ውሎ ከኃጢአተኞች ጋር የሆነ ለኃጢአተኞች እንጂ ለጻድቃን አልመጣሁም ያለ። አሟሟቱ ግራ ነበር። እርግማን የሆነ ኃጢአት ሆኖ የሞተ። ትንሣኤው ግራ ነበር። በወታደሮች እየተጠበቀ ሳለ ሳያዩት ከመቃብር የወጣ። ይሄው እስካሁንም ግራ እንደሆነ አለ። የሚገርመው የምትድነውም ይህን ግራ አምነህ መሆኑ ነው። ታዲያ ግራን የመሰለ ምን ቀኝ አለ?